በቀደሙት ዘመናት ከባርነት ነፃነትን በዚህ ትውልድ ደግሞ በራስ አቅም ገንብቶ ይችላልው ባይነትን አጠናቀን ለማሳየት እያደረግላለው ተጋድሎ ያቆምነው ሐውልታችን ታላቁ የህዳሴ ግድብ ነው። የመጠናቀቂያ ጊዜ ቀጠሮም እውን እንዲሆን ህይወቱን የገበረለት ያለውን ለማካፈል መቀነቱን የፈታለትን ዜጋም የልፋቱ ውጤት ይታይ ዘንድ ቀሪ የቤት ስራዎችን ለማጠናቀቅ አሁንም ትጋትን ይፈልጋል። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ በ2003 ልክ በመጋቢት 24 ይህ የእችላለሁ ወኔ ተቀስቅሶ የታላቁ ህዳሴ ግድብ የመሰረት ድንጋይ ተቀመጠ። በአራቱም ማዕዘናት በአንድ ቋንቋ በመግባባት እችላለሁ የሚል ድምጽም ተሰማ። በዚህም እናቶች መቀነታቸውን ፈቱ። ከመደበኛ እስከ ከፍተኛ የትምህርት ተቋም ያሉ ተማሪዎች ከሚመገቡት ቀነሱ። ሰራተኛው ከወር አብቃቅቶ የማያደርሰው የደሞዙን ቀንሶ ሰጠ። አመት ጠብቆ የሚያመርተው ነገር ግን ለዘመናት በጨለማ ውስጥ ያለውና በበሬ አርሶ የሚያመርተው አርሶ አደር ከምርቱ ቀንሶ ግድቡ ይገንባ እኔ ጉደልብኝ ብሎ ካለው ሁሉንም መስዋዕቱን ማውጣቱን ቀጠለበት። የእምነት አባቶች ልግስናን በተግባር ገለጡ። ለህዳሴ ግድብ በእናታቸው ማህፀን ያሉ ህፃናትና በመቃብር ካሉ ሙታን ውጪ በገንዘባቸው፣ በጉልበታቸው፣ በጸሎታቸው አጋዥ እንዲሆኑ አዘዙ። ያም ተቀባይነትን አገኘ። ለዚህም ማሳያው የታላቁ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ እስካሁን 20 ቢሊዮን 722 ሚሊዮን 625 ሺህ ብር በላይ የላቤን አገኛለሁ ብሎ ቃሉን ጠብቆ አዋጥቷልና ይህ ቃሉን ለመጠበቁ ትልቅ ምስክር ነው። ህዝብ የገባውን ቃል በዚህ ከፈጸመ በ5 ዓመት እንደሚጠናቀቅ ቃል በገባው አስፈጻሚው አካል በኩልስ የሚለው መጠየቁ አስፈላጊ ነው። አሁን የመሰረት ድንጋዩ ከተቀመጠ ድፍን 14 ዓመትን አስቆጥሯል። የታላቁ ህዳሴ ግድብ የግንባታው ፕሮጀክት የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ግድቡ ወሳኝ የግንባታ ሂደቶችን በማለፍ ኃይል እያመነጨም ይገኛል። በእነዚህ 14 ዓመታት ውስጥ የኢትዮጵያን ልማት፣ የኤሌክትሪክ ተጠቃሚነት፣ የኢኮኖሚ እድገትና ተጽዕኖ ፈጣሪ ሀገርነትን የማይፈልጉ ነገር ግን በኢትዮጵያ የተፈጥሮ ሀብት ለዘመናት ሲጠቀሙበት የነበሩ እንደ ግብጽና ሱዳን ያሉ ሀገራት ከነወዳጅና አጋዥ ግብረ አበሮቻቸው ጋር ጦራቸውን ሰብቀው አይሆንም የሚል ክስ መሰንዘርና እንቅፋት ለመሆን ሞከሩ። ነገር ግን ኢትዮጵያ የድንበር ተሻጋሪ ወንዞች ተጠቃሚነት ህግን ባከበረና የታችኞቹ ተፋሰስ ሀገራትን በማይጎዳ መልኩ ህግና ስርዓትን ጠብቃ ግንባታዋን ማከናወን ቀጠለች። ያም ሆኖ በታላቁ ህዳሴ ግድብ ጉዳይ ከአፍሪካ ህብረት እስከ አውሮፓ ሀገራት ጣልቃ እንዲገቡና ድርድር እንዲደረግ ሆነ። ነገር ግን አሁንም ያልተቋጩ ጉዳዮች አሉ። በዚህ ታሪካዊ የግንባታ ጉዞ የአባይ ወንዝን ተጠቃሚዎች የነበሩ የታችኞቹ ተፋሰስ ሀገራት ተጽዕኖ ሳይገድበውና ተስፋ ሳያስቆርጠው የህዝቡ ሁለገብ ድጋፍ፣ የመንግስት ጠንካራ አመራር፣ የዲያስፖራ ወገኖች እገዛ እንዲሁም የፕሮጀክቱ አመራሮችና ባለሙያዎች ርብርብ ባሉት የሥራ ሂደት ክፍተቶች መካከልም ቢሆን በእጅጉ የሚደነቅና የሚያኮራ ስራ ነው። ይህ ሲባል ግን ሂደቱ ሁሉ ፍጹም ህዝብም ተስፋ ባደረገውና ህይወቱን እንደገበረለት ፕሮጀክት በታቀደው ጊዜ መልስ የሰጠነው የሚያስብል እንዳልሆነ በተገባው ቃል መሰረትም በ5 ዓመት ይጠናቀቃል ተብሎ 14 ዓመታትንም ተጠናቆ አላየንምና መታበይም አያስፈልግም። ህዝብ መሪውን አምኖ የሞቴ ቀን መቀበሪያ ብሎ ያስቀመጠውን ከመቀነቱ ፈቶ ሲሰጥ ወጭና ገቢና ስልቶ የሚመጣውን ተጽዕኖ ግምት ውስጥ አስገብቶ በዚህ ጊዜ ይጠናቀቃል ከተባለ ያን ቀን ይጠብቃልና ህዝብ የተገባለት ቃል ይከበርለት። ተጠቃሚነቱም ቢሆን በተዘዋዋሪ አሊያም ከኃይል ሽያጭ የሚገኝ ገቢ ያስፈልገናል በሚል ሳይሆን መሰረተ ልማቱ ተገንብቶ በቂ ኤሌክትሪክ ኃይል በታሰበው ልክ ይሰጠው እንጂ ከመቀነቱ ፈቶ በገነባው ህዳሴ ግድብ ብርሃን በበረራላቸው ጎረቤት ሀገራት በማለል አይገባውም። ከታችኞቹ ተፋሰስ ሀገራት ጋር መግባባት ያልተደረሰባቸውና በእንጥልጥል ያሉ ጉዳዮች እንደተለመደውና ኢትዮጵያ ባመነችበት የድርድር ሂደት ተቀጥልበት እንጂ ነገሮች በዝምታ ይታለፉ። ምክንያቱም ይህንን በማድረግ ከታላቁ ህዳሴ ግድብ ጋር በተያዘ እኩል ተቀባይነትን ማምጣት ያስችላልና ነው። ይህ በሚደረግበት ጎን ለጎን አንዱን ይዞ አንዱን አንጠልጥሎ እንዳይሆን ሀገራዊ ጥቅምን የሚያስከብሩ ሁነቶች ሁሉ ጎን ለጎን ይከወኑ። አሁን እንደተጀመረው የወደብ ጉዳይ የድንበርና መሰል ሀገራዊ ጥቅምና ሉዓላዊነትን የሚያስከብሩ ለሀገርና ህዝብ ሰላም የሚያሰፍኑ ሁነቶች ሁሉ ወደ ጎን ሳይባሉ ከህዳሴ ግድቡ ፍጻሜ ማብሰሪያ ድርብ ስራቶች ይሆኑ። ይህንን ማድረግ ሲቻል ነው በቀደሙት ዘመናት ጥንት አባቶቻችን በደምና ጥንታቸው ዋጋ ከፍለው አሁን ለመላው ጥቁር ህዝብ ከባርነት ነፃ ሀገር ሲነሳ ኢትዮጵያ ስሟ ቀድሞ በምሳሌነት እንዲጠቀስ ያደረገው። በዚህ ትውልድም ቢሆን ድህነትን ለማስወገድ ቆርጦ ለተነሳው ህዝብ በራስ አቅም ገንብቶ መቻልን ማሳያና የቁርጠኝነት ሐውልት አድርጎ ለማቆም
መስዋዕትነት እየከፈለ ያለው። ነገር ግን እንዳው በደፈናው በ5 እና 10 ዓመት በማለትና በዘፈቀደ በሚቀርቡ ሪፖርቶች ሳይሆን እደግፋለሁ እሰጣለሁ ብሎ ለታመነው ህዝብ ታምኖ በመገኘት ነው። ይህ ሲባል ተወቃሽ አንድ አካል አሊያም መንግስት ብቻውን እንዳይደለ መታመን አለበት። ምክንያቱም ለታላቁ ህዳሴ ግድብ በወቅቱ አለመጠናቀቅ የውስጥ ሰላምና መረጋጋት እንቅፋት የሆነው ለውጭ ተጽዕኖ በር ከፋቹ አጋዥ ከመሆን ይልቅ ገና ለገና ተጓቷል በተባለው ጊዜ አልተጠናቀቀም በሚል ግድቡ ሊፈርስ ነው የሚል የጠላት ጉዳይ አስፈጻሚ የሆነው ሁሉ ተወቃሽ ነው። ዛሬስ ምን ላይ ነኝ? አሁን በተባለው 6 ወር ለመጠናቀቁ ምን እያደረኩ ነው ብሎ ራስን መፈተሽ የሁሉም ድርሻና አስፈላጊ ነው እንጂ በየምክር ቤቱና በተለያዩ መድረኮች በየጊዜው ታላቁ ህዳሴ ግድብ ስሙ በተነሳ ቁጥር ለማላይ በሰማይ የሆኑ ንግግሮች መገታት አለባቸው። ለዚህ ነው ቁርጥ ባለ አቋም የመሰረት ድንጋዩ እንደተቀመጠው ሁሉ አሁንም ቁርጥ ያለ ፍጻሜ ቀን ህዝብ የሚጠብቀው። ለዚህ ነው አዛውንቱ ለየትኛው እድሜ ብሎ ገንዘቡን ሳይሰስት የሞት ቀኑን እየቆጠረ ለልጅ ልጅ ይትረፍ በሚል የለገሰው። ታዲያ ለዚህ ህይወቱን ሳይቀር የገበረው ዜጋ የሚፈልገው የተስፋ ቃል ሳይሆን የልፋቱን ውጤትና ለዘመናት ከኖረበት ጨለማ ወጥቶ ብርሃን ማግኘት፣ በኤሌክትሪክ ኃይል እጦት በማገዶ እንጨት ጭስ ከበሽታ መትረፍ፣ አለፍ ሲልም ኢኮኖሚያዊ ለውጥ ማግኘት ነው። ይህ ምናልባትም በስተመጨረሻ የልፋቱን ውጤት ማጣጣም ባለበት በዚህ ወቅት ተስፋ አስቆራጭ እንዳይሆንበት መጠንቀቅም ያሻል። ለዚህ ደግሞ ከዚህ ቀደም ለህዳሴ ግድብ ይደረግ የነበረው ልገሳ አሁንም እንደ ጅማሬው ወቅት በልበ ሙሉነት የሚለገስ ነው ወይ ብሎ መጠየቁም ተገቢነት ያለው ነው። ምክንያቱም እንኳንስ በዚህ ኑሮ በተወደደበት ነገሮች በአስቸጋሪ ሁኔታ ውስጥ ባሉበት ይቅርና ህዝብ ተንቀሳቅሶ ካንዱ ክልል ወደ ሌላ ክልል ሄዶ ሸጦና ለውጦ ትርፍ ማግኘት በሚችልበት ጊዜ እንኳን ፈራ ተባ ማለቱ አይቀሬ ነውና ነው። መጋቢት 24ን በታላቁ ህዳሴ ግድብ 14ኛ ዓመት አነሳን እንጂ ይህ መጋቢት 24 ጠቅላይ ሚኒስትር አብይ አህመድ ከ7 ዓመት በፊት ሀገራዊ ለውጡን ለመምራት መንበረ ስልጣኑን የተረከቡበት ነው። እነዚህ ዓመታት ቀደም ብለን ያነሳነውን የህዳሴ ግድብን የሚሆን ሌሎች ሀገራዊ ፕሮጀክቶች ፖለቲካዊ ውዥንብሮችን ለማስተካከልና ወደ አንድ ለማምጣት እስከ 2010 ለጠፉ ጥፋቶች ሁሉ ህዝብን ይቅርታ ብለው ሌሎች ላጠፉት ጥፋት ኃላፊነትን የወሰዱበት ነበር። ላለፉት 7 ዓመታት የጠቅላይ ሚኒስትርነት በትረ ስልጣን ጨብጠው ኢትዮጵያን የመሯት ጠቅላይ ሚኒስትር አብይ አህመድ እንደ ድጋፉ ሁሉ ሰፋፊ ተቃውሞም ገጥሟቸው ያውቃል። በትግራይ በኦሮሚያና በአማራ ክልሎች በስፋት እርስ በርስ ግጭቶች ተቀስቅሰው 100 ሺዎች እንዲያልቁ ሚሊዮን ዜጎች እንደተፈናቀሉና በቢሊዮን ዶላር የሚተመን ንብረት እንዲወድምም ሆኗል። በእርግጥ ለሁሉም ጥፋቶች ጠቅላይ ሚኒስትሩ ተጠያቂ ሊሆኑ አይገባም የሚሉ ድምጾች እንደሚሰሙ ሁሉ ከጠቅላይ ሚኒስትሩ ጋር ከ7 ዓመታት በፊት ለውጥ እንዲመጣ አብሯቸው ታግለዋል የተባሉትም ጭምር የኋላ ኋላ የተቃውሞ ጎራ መቀላቀላቸው ቅሬታን ካሰፉ አበይት ጉዳዮች ሆነውም ተጠቅሰዋል። በርካቶች ሀገሪቱ ከገባችበት የግጭት አዘቅት ተወጣ ዘንድ መመካከርንና መደማመጥን አብዝተው ይሻሉ። በቀደሙት ዘመናት ከባርነት ነጻነትን፣ በዚህ ትውልድ ደግሞ በራስ አቅም ገንብቶ ችላለሁ ባይነትን አጠናቀን ለማሳየት እያደረግን ላለው ተጋድሎ ያቆምነው ሐውልታችን ታላቁ የህዳሴ ግድብ ነው። የመጠናቀቂያ ጊዜ ቀጠሮም እውን እንዲሆን ህይወቱን የገበረለት ያለውን ለማካፈል መቀነቱን የፈታለትን ዜጋም የልፋቱ ውጤት ይታይ ዘንድ ቀሪ የቤት ስራዎችን ለማጠናቀቅ አሁንም ትጋትን ይፈልጋል። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ